ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ሰላም፣ ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦች ጸጋና ሰላም ከሁላችሁ ጋር ይሁን። የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ መጥቻለሁ። እንግዲህ ከበዓል በኋላ ተመልሰን ተገናኝተናል። ዛሬ ሁለት ወሳኝ መረጃዎችን ይዤላችሁ እመጣለሁ። የመጀመሪያው በቀዳሜ ዕለት የነበረው በመላው ዓለም ሲጠበቅ የነበረው የኢራንና የአሜሪካ ሰላም ድርድር በሚመለከት አንዳንድ መረጃዎችን ሰጣችኋለሁ። በመቀጠል ደግሞ ዛሬ ዶናልድ ትራምፕ የኢራንን ጉሮሮ ዘጋለው ብለው ተነስተዋልና እስቲ እዚህ ጋርስ ምንድነው ዛሬ ሀፕን የሚያደርገው ነገር? ምን ሊፈጠር ይችላል? ደግሞ ሌላ አይነት ደግሞ ዶናልድ ትራምፕ ጨዋታውን ቀይረውታልና ወደ ሌላ አይነት ነገር አድጓል። እሱ ነገር እንመለከታለን ማለት ነው። እንግዲህ በዘመን ፍጻሜ ላይ የሚመራመርና የሚያጠና ሰው መጽሐፍ ቅዱስ ስለ ዘመን ፍጻሜ ብቻ የሚናገረውን ነገር እያየ ጥቅሶቹን ከጥቅሶች ጋር እያገናኘ ብቻ ሊረዳ አይችልም። መሬት ላይ ያለውን ነገር በዘመኑ እየሆነ ያለውን እየተፈጸመ ያለውን ነገር በጥልቀት መረዳትና ከእግዚአብሔር ቃል ጋር ማዛመድ መቻል አለበት። የእግዚአብሔር ቃል ዘመንን የሚዋጅ ነው። የእግዚአብሔር ቃል ትውልድን የሚዋጅ ነው። ይሄ ደግሞ ዘመንም ትውልድም ምድር ላይ ላለ በአሁን ሰዓት አት ፕሬዘንት ምድር ላይ ላለ ሰውና ለአሁን ጊዜ የሚያገለግል ነው። እንደ ሕያውና እንደሚሰራ ቃል የእግዚአብሔር ቃል በዘመናት ሁሉ ሰርቷል፣ ተፈጽሟል። ኢዩ ኤልዛቤልን፣ አክዓብን በሁሉም ላይ በሆነው ፍርድ የእግዚአብሔር ቃል ያትምና ያረጋግጥ ነበረ። የእግዚአብሔር ባሪያዎች ልዩነታቸው ለእግዚአብሔር ቃል ስልጣን ሁሉን አሳልፎ መስጠትና በእግዚአብሔር ቃል ዘመንን የመዋጀት ጥበብ መካናቸው መላበሳቸው ነው ልዩ የሚያደርጋቸው። እንግዲህ ዛሬም ስለ አሜሪካና ኢራን መካከል ስላለው እስራኤልና ኢራን መካከል ወይም ደግሞ ሂዝቦላ መካከል ስላለው ስናወራ ይሄ ምናልባት ለፖለቲከኞች ኖርማል የፖለቲካ ዘገባ ሊሆን ይችላል። እኛ ግን ስለ ፍጻሜ ዘመን እያወራን ነው ያለ ነው። ነገሮች እየተንከባለሉ ሄደው ልክ ከጽንስ ጀምሮ 9 ወር ሲሞላው ለመወለድ እንደሚራገጥ ልጅ እንደሚራወጥ በማህፀን ያለ ልጅ ሊወለድ ያለ ነገር አለ እና ዓለም ላይ አሁን የምናየው ነገር አጋጣሚ አይደለም፣ ድንገት የሆነ ነገር አይደለም። እንዴትኛውም ጊዜ የሚፈጠር የፖለቲካ ቀውስ፣ የመንግስታት ቀውስ፣ የኢኮኖሚ ቀውስ አይደለም። በጣም የተለየ መልክ ያለው ነው ብለን አስረግጠን ስንናገር በእግዚአብሔር ቃል ዘመን መዋጀት ልንችል ነው። እንግዲህ ቅዳሜ ዕለት በመላው ዓለም ሲጠበቅ የነበረው የፓኪስታኗ ኢስላማባድ ያስተናገደችው የኢራንና የአሜሪካ እጅግ በጣም ከፍተኛ ባለስልጣናት ከ47 ዓመት በኋላ የተደረገ በከፍተኛ ባለስልጣናት የተደረገ ልዩ ፌስ ቱ ፌስ ፊት ለፊት የሆነ ድርድር ተካሂዷል ወይም አስተናግዳለች። እንግዲህ ኢስላማባድ ወይም ፓኪስታን በመላው ዓለም ካሉ ሀገሮች ይልቅ ለዚህ ድርድር ተመራጭ መሆኗ በራሱ ለፓኪስታን እንደ ትልቅ ድል የተቆጠረ ነው። ነገር ግን ደግሞ እነዚህ ትልቅ ባለስልጣናት ወደዛ ሀገር ሲመጡ ምንም አይነት አደጋ እንዳይፈጠር ምናልባት ዋና ከተማዋ ሙሉ በሙሉ ተዘጋጅ በሚባል ደረጃ በ10 ሺህ ወታደር ነው ተጥለቅልቃ የዋለችው። እዚህ በላይ በሰማይ በምድር የሚሄዱ የሚበሩ የሚሽከረከሩ በጣም ብዙ አይነት ጥበቃ ነበር ማለት ነው። ለምን? ከፍተኛ የአሜሪካ ባለስልጣናት ጄዲ ቫንስ ማለትም ምክትል ፕሬዚዳንቱ እንዲሁም ደግሞ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና እንዲሁም የትራምፕ ሴት ልጅ ባል የሆነው ጃሬድ ኩሽነር እነዚህ የአሜሪካንን ሀሳብ እቅድና ፕሮግራም ይዘው ወደ ኢስላማባድ ሄደው ነበር። ነገር ግን በኢራን በኩል ደግሞ የኢራን አፈ ጉባኤ መሐመድ ባጌር ጋሊባ በሳቸው የሚመራ እንዲሁም የኢራንን የውጭ ጉዳይ ሚኒስትር አባስ አራክቺ እነዚህን የያዘ እነዚህ ከፍተኛ ስልጣን ላይ ያሉ ሰዎች ናቸው። ምናልባትም ለምሳሌ በኢራን እነዚህ ሁለት ሰዎች አሁን አሉ የሚባሉ ሰዎች ናቸው።
በቃ በኢራን ላይ አሉ የሚባሉ የሚቆጠሩ ሰዎች ናቸው። ከነዚህ ከወረደ እንግዲህ ፔዜሽኪያን ወይም ፕሬዚዳንቱ ነው ያለው። ሌላውን በአብዛኛው ማይታወቅ ነው። የሚታወቁት ባለስልጣናት ኦልሬዲ በኢራን አልቀዋል፣ ተገለዋል፣ የሉም፣ በህይወት የሉም ማለት ነው። እንግዲህ ከዚህ የተነሳ እነዚህ ትልቅ ባለስልጣናት ወደ ፓኪስታን በመግባታቸው በጣም ልዩ እጅግ በጣም ልዩ ጥበቃ ነበረ። እንግዲህ ሰሪና በሚባለው ሆቴል የተደረገ ውይይት ነው። ወደዚህ ሆቴል የሚወስደው መንገድ ሙሉ በሙሉ ዝግ ነበር። አንድም እንቅስቃሴ አልነበረም። ኢቭን ፓኪስታን የ2 ቀን በዓል አውጃ ምንም አይነት ስራ፣ ትምህርት፣ ቢሮ፣ ንግዶች እንዳይከፈቱ አርጋ ነበርና ሰው ሁሉ ቤቱ ቁጭ ብሎ ይሄን ጉድ ይመለከት ነበር። ምን ተአምር ይፈጠራል ብሎ ይጠብቅ ነበር ማለት ነው። ከፍተኛ ጥበቃ፣ ጥንቃቄ የተደረገለት ነገር ግን 21 ሰዓት የፈጀ ኦልሞስት 1 ቀን ሙሉ ቀን ሊሆን 3 ሰዓት የቀረው ለ21 ሰዓት ነው የአሜሪካና የኢራን ባለስልጣናት የተነጋገሩት ፊት ለፊት ሆኖ። እና በጣም በብዙ ነገሮች ሊስማሙ ቢችሉም በዋናነት ግን ለዚህ ጦርነት መንስኤ በሆነው የኢራን የኒውክሌር ባለቤትነት ሳይስማሙ ነገሩ ፈረሰ ቀረ ማለት ነው። እንግዲህ ኢራናውያን ቤት መቀመጥ ሳይለምድባቸው ማን ነው ፓኪስታናውያን ሳይለምድባቸው አልቀርም ነው የሚባለው። ከ2 ቀን በኋላ ውጡ የሚባለው ራሱ መውጣት የቻሉ አይመስልም። በጸጥታው በጣም የተመቻቸው ይመስላል እና አልለቀቃቸውም ያድባብ ማለት ነው። ነገር ግን ነገሩ በዚህ መንገድ ምንም ውጤት ሳያመጣ ነገሩ ተጠናቋል። እንግዲህ ኢራን አሁንም በፍጹም የኒውክሌር ባለቤትነቴን የሚከለክለኝ ምንም ኃይል የለም ብላለች ብለዋል ዶናልድ ትራምፕ። ኢራን የኒውክሌር ባለቤትነቴን ሊከለክለኝ የሚችል ወይም ሊያስቆመኝ የሚችል ምንም ኃይል የለም ወደሚል አቋም ስለመጣች በከፍተኛ ደረጃ አለመግባባት ተፈጥሮ ይሄ በትልቅ ባለስልጣናት የተደረገው ውይይት ከሽፏል፣ ቀርቷል ማለት ነው። ውሃ በልቶታል ማለት ነው። እንግዲህ ከዚህ በኋላ ወዴት ነው የሚገባ፣ ወዴት ነው የሚኬደው ተብሎ ሲታሰብ ዶናልድ ትራምፕ ሌላ አዲስ ዘዴ ይዘው ብቅ ብለዋል። እሱ ምንድነው? ኢራን የዘጋችውን የሆርሙዝን ሰርጥ በአሜሪካ ባህር ኃይል መዝጋት ማለት ነው። ይሄ ደግሞ በጣም ከፍተኛ የሆነ ኢራን ላይ በጣም ጫና ሊፈጥር የሚችል አደገኛ ስትራቴጂ ነው ሰውየው ይዘው የመጡት። ዛሬ ሰኞ የአሜሪካ የጦር መርከቦች ወደ ሆርሙዝ ሰርጥ ምንም አይነት የማንኛውም ሀገር መርከቦች፣ ነዳጅ ጫኞች፣ ጋዝ የሚያመላልሱ ወይም ሌሎች ነገሮችን ኤክስፖርት የሚያደርጉ በሆርሙዝ ሰርጥ እንዳይገቡም እንዳይወጡም ዘጋለው። ከዚህ በኋላ ኢራን ብትደራደርም ባትደራደርም ጉዳይ የለኝም ያለው ሰው። በሌላ ቋንቋ ኢራን የምትፈልጋቸው የምትወዳቸው በዚህ ክፉ ቀን አብረውን ቆመዋል የምትላቸው በተለይ እንደ ራሻና ቻይና ያሉ ይደርሱልኛል ብላ የምታስባቸውና ደግሞ በቀጥታ ሳይሆን በተዘዋዋሪ በከፍተኛ ደረጃ እየረዷት እያገዟት ያሉ እነዚህ ሀገሮች እንዲገቡ ትፈቅዳለች። የማትፈልጋቸውን ሀገሮች ደግሞ ታስቆማለች። አሜሪካና እስራኤል ደግሞ ጨርሶ በሆርሙዝ ሰርጥ ለዘላለም አያልፉም ብላ ዘግታለች፣ አውጃለች ማለት ነው። እዚህ ዶናልድ ትራምፕ እንግዲህ ይህንን አዲስ ስልት ወይም ዘዴ ይዘው ሲመጡ የሆርሙዝን ሰርጥ የአሜሪካ የጦር መርከቦች ይዘጉታል፣ መግባትም መውጣትም አይቻልም ሲሉ ዶናልድ ትራምፕ ምን እያደረጉ ናቸው ያሉት? ምንድነው እቅዳቸው? ምንድነው ሀሳባቸው ብለን ስንል ኢራን ነዳጅ እንዳትሸጥ ማገድ ነው። በሌላ ቋንቋ ቢያንስ ለቻይና ቢያንስ ለራሻ ለነዚህ ሀገሮች በምትሰጠው ነዳጅ በገንዘብም ይሁን በጦር መሳሪያ የምታገኘው ነገር ማስቆምና የኢራንን ጉሮሮ አንቆ መያዝ ማለት ነው። የተደረገው ነገር ይሄ ነው። ስለዚህ እንግዲህ በከፍተኛ ደረጃ ከ40 እስከ 45% የነዳጅ አቅርቦቷን በዚህ በሆርሙዝ በኩል የምታገኘው ቻይና በተለይ ከራሻም በላይ ማለት ነው። በተለይ የዚህ ነገር ቁጥር 1 ታርጌት ተደርጋለች ማለት ነው። ስለዚህ ዶናልድ ትራምፕ እንግዲህ ኢንዳይሬክትሊ ለቻይና ነዳጅ የሚሸጭበት ለእኛና ለቀረው ዓለም ደግሞ የማሸጭበት ምክንያት የለም። ማንም ጉቦ ሰጥቶ ወይም ሌላ ክፍያ ከፍሎ ማለፍም አይችልም
መውጣትም አይችልም፣ ዘጋዋለሁ ብለው ዛሬ ሰኞ ይሄ ነገር በአሜሪካ የጦር መርከቦች ዛሬ ነገር እንደሚፈጸም እየተጠበቀ ነው ያለው ማለት ነው። እንግዲህ ብቻ አይደለም ኢራን በዚህ ሰርጥ ላይ ወደ 21 ማይልስ የሚፈጅ ስፋት ነው ያለው ይሄ ሰርጡ ማለት ነው። ጠባብ ነው እና በዚህ ሰርጥ ውስጥ የቀበረቻቸው ፈንጆች አሉ። እነዚህም ፈንጆች ኢራን ራሷ ላምክናቸው ብትል አቅም የላትም ወይንም አልቻለችም እና በፍጹም የኢራን አቅም ራሷ የቀበረቻቸውን ፈንጆች ለማጥራት አልቻለችም እና ዶናልድ ትራምፕ የሰጡት ማስተማመኛ ምንድነው? ውሃ ውስጥ በሚሄዱ ድሮኖች አማካኝነት እነዚህም ፈንጆች አንድ ባንድ ለቅመን እናጸዳቸዋለን። ከዛ በኋላ በዚህ ሰርጥ ውስጥ ከፍተኛ የነዳጅ ፍላጎት ያላቸው አገሮች በተለይ ቻይና ኢራንን አንቃ ወደ ጠረጴዛ ዙሪያ ታመጣታለች ነው ያሉት ማለት ነው። እንግዲህ ቻይና በምንም መንገድ የሆርሙዝ ሰርጥ እንዲዘጋ አትፈልግም፣ በጣም አትፈልግም። ምናልባት በቻይናም ጫና ሊሆን ይችላል ወደ ፓኪስታን የኢራን ባለስልጣናት የመጡት። ለምን? እንዲዘጋ ስለማትፈልግ፣ እንዲህ አይነት ጫና እንዲፈጠርበት ስለማትፈልግ ማለት ነው። ይሄ ማለት ነዳጅ ብቻ አይደለም። ነዳጅ ብቻ ሳይሆን ሌሎችም ከሌሎች ሀገራት የሚያልፉ ነገሮች በዚህ ሰርጥ በኩል ያልፋሉና በሰርጡ ውስጥ ምንም አይነት ነገር አይተላለፍም ማለት ለቻይና በጣም ከባድ ጫና ነው የሚፈጥርባትና ቻይና ራሷ አስገድዳ ይሄንን ነገር ማለትም ኢራንን አስገድዳ ወይም ሰርጡ እንድትከፍት ታረጋታለች ወይንም ወደ ድርድር እንድትመጣ ታረጋለች የሚል መላምት ተይዞ ነው። ምናልባት ግን ውጤቱ ሌላ ቢሆንስ? ከፈቺ አልከፍትም በሚል ቻይና ጦርነቱ ብትቀላቀል ምን ሊፈጠር ይችላል? እንግዲህ መጽሐፍ ቅዱስ በግልጽ ስለ መጨረሻው ዘመን በተለይ ስለ አርማጌዶን ጦርነት ሲናገር እዚህ በዮሐንስ ራዕይ ምዕራፍ 16 ላይ ስድስተኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ ነው የሚለው። በሆርሙዝ ሰርጥ ላይ አፈሰሰ አይልም። ኖርማሊ ኤፍራጥስ ወንዝ ነው፣ ሆርሙዝ ደግሞ ወንዝ አይደለም፣ ይሄ ሐይቅ ነው። ስለዚህ ስድስተኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ፣ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል። እነዚህ መጡት ከፀሐይ መውጫ ማለት ከምስራቅ ነው። ቻይና ናት ያለችው በዛ። እነ ቻይና ይመጡ ዘንድ ወዴት? ወደ እስራኤል ነው የሚመጡት። ኤፍራጥስ ነው የሚከላት። ያንን ተሻግረው እንዲመጡ ወንዙ ደረቀ ነው የሚለው። እንግዲህ አሁን ልብ በሉ የምናወራው ስለ ጎግ ማጎግ ጦርነት ብቻ በራሽያ ስለሚመራው የጎግ ማጎግ ጦርነት ብቻ ሳይሆን ቀጥሎ ደግሞ ከ7 ዓመት በኋላ ስለሚከሰተው እጅግ በጣም አስፈሪና አደገኛ ስለሆነው ሶስተኛው የዓለም ጦርነት ወይንም የሰውና ሰው ጦርነት ሳይሆን የሰው ወይም በሰይጣን የሚመራው ዓለም ከእግዚአብሔር ጋር የሚያደርገውን አስፈሪውን የአርማጌዶን ጦርነት ጭምር እናስባለና ቻይና ወደዚህ ጦርነት አሁን በግዷ እየተሳበች ነው ያለችው። ቻይና ወደዚህ ነገር እየተሳበች ነው ያለችው ከዩናይትድ ስቴትስ ኦፍ አሜሪካ ጋር ቀጥታ በምን መንገድ ይሄ ነገር ዲል ታደርገዋለች? እንዴት ትፈተዋለች? ኢራን አስገድዳ ወደ ጠረጴዛ ዙሪያ በማምጣት እንድትደራደር በማድረግ ይሄ ማለት አሜሪካ አሁንም ቢሆን በፍጹም ኢራን የኒውክሌር ባለቤት ልትሆን አትችልም ብለዋል። ትላንትና እሁድ አንድ የፎክስ ኒውስ ጋዜጠኛ ዶናልድ ትራምፕን ስጠይቃቸው ኢራን የኒውክሌር ባለቤት ብትሆን ምንድነው ችግር ውስጥ ብላ ስጠይቅ ኢራን የኒውክሌር ባለቤት ብትሆን አንዱ ሰውየው ዶናልድ ትራምፕ እስራኤል ላይ ተኩሳለች አሉ። በመጀመሪያ እስራኤል ተኩሳለች አሉ። እስራኤልን ታጠፋታለች ማለት ነው። አያችሁ፣ እስራኤል ደግሞ ኒውክሌር ባለቤት ከሷ በፊት የሆነች ሀገር ናት። ስለዚህ እስራኤል ላይ ተኩሳለች። እስራኤል ላይ ብቻ አይደለም፣ ቀጥሎ በገልፍ ሀገሮች ላይ ተኩሳለች አሉ። ቀስ ያለች ወደኛ ተኩሳለች ትመጣለች። ይሄን ያሉ ዶናልድ ትራምፕ አዚ ትረስት የለንም ነው። በፍጹም ኢራን የኒውክሌር ባለቤት ሆነች ማለት በሚቀጥለው ግን ዓለም ላለመገለባበጡ ላለመተረማመሱ ምንም ማስረጃ ማረጋገጫ የለንም ያሉት ዶናልድ ትራምፕ። ከዚህ በምንም መንገድ ይሄን አንፈቅድም፣ እኔ ወደ ስልጣን ሳልመጣ ከስንትና ስንት ዓመት በፊት ተናግሬያለሁ ብለዋል። እና አሁንም ቢሆን ይሄን አቋማችን አንቀይርም። እነሱ ደግሞ በፍጹም በዚህ ጉዳይ መለሳለስ አልፈለጉም። የኒውክሌር ባለቤትነታችንን የሚከለክለን ኃይል የለም ብለዋል ማለት ነው። ከዚህ አንጻር በቀጣዩ በእስራኤልና በአሜሪካና በኢራን ብቻ ሳይሆን ምናልባት እንደነ ቻይና ያሉ ሀገራት ወደዚህ ጦርነት የሚገቡ ከሆነ ቀጥሎ ምን ሊፈጠር ይችላል የሚለው ነገር በጣም አደገኛ ነው። ዶናልድ ትራምፕ በቀጥታ ኢራን ለምትፈልገው እየሸጠች
ገንዘብ ታገኛለች። ለማትፈልገው እየከለከለች ደግሞ ማዕቀብ ታደርግና ሁከት ረብሻ በማስነሳት አሜሪካ ላይ ጣት እንዲጠቆም ዶናልድ ትራምፕ ላይ ጫና እንዲፈጠር ታደርጋለች። አሁን እሷ የዘጋችውን ሆርሙዝን እኔም እዘጋዋለሁ አሉ። እኔም እዘጋዋለሁ፣ ማን ወንድ ይገባል ይውጣል። ኢራን ይህን በተመለከተ አንደኛ የባህር ላይ ውንብድና ነው ያለችው። አሜሪካ የሆርሙዝ ሰርጥ ባለቤትነት የኢራንና የኦማን ሆኖ ሳለ እዚህ ሰርጥ ላይ ምንም አይነት ስልጣን ሳይኖራት ይህንን አደርጋለሁ ካለች የባህር ላይ ውንብድና ዝርፊያ ነው አለች። አንደኛ። ሁለተኛ ማንም የሆርሙዝን ሰርጥ አቋርጣል ብሎ የሚያስብ ከኢራን እውቅና ውጭ የሚያስብ ማንኛውም ሀገር መርከብ ይጋያል ብላለች። አመዶጋ መዳርገዋለሁ ብላለች። በተቃራኒው ትራምፕ ደግሞ አንዲት ነገር ብትተኮስ ብለዋል። ኢራን እንዳልነበረች እናደርጋታለን በሚል ነገሩ እንደገና ወደ ጦዘ ነገር መጥተዋል። አሁን ዶናልድ ትራምፕ አይተኩሱም። ከዚህ በኋላ አሜሪካ ወደ ኢራን የምትተኩሰው ምንም ጥይት የላትም፣ ቦምብ የላትም። መዝጋት ነው፣ ብሎክ ማድረግ ነው። የሆርሙዝን ሰርጥ ዘግተው ቻይና ማትገባም፣ ራሻ ማትገባም፣ ማንም ማትገባም። ጦርነቱ ዓለም አቀፍ መልክ ያዘ ማለት ነው። እዚህ ከኢራን ወጥቶ 21 ማይልስ በምትዋሰነው በምትሰፋው በሆርሙዝ ሰርጥ ላይ ማዕከል ያደረገ ጦርነቱ። ይሄ ማለት የዓለም ጦርነት ሊሆን ነው። ከባድ ነገር ሊሆን ነው። ቀላል ነገር አይደለም። ይሄ ሁሉን ይነካል። አውሮፓ እየሸሸን ያለው፣ ኔቶ እየሸሸን ያለው፣ እነ እንግሊዝ ለምን በሙሉ አንገባም እያሉ ነው ያሉት። ዶናልድ ትራምፕ ታዝቢያችኋለሁ፣ የእናንተ ነገር በቅቶኛል ብለዋል። አሁን ግን ቀጥታ ከኔቶ ለመውጣት አሜሪካ ጫፍ ላይ ነው ያለችው። ለምን ኔቶ ማንም በዚህ ጦርነት ላይ ምንም ለአሜሪካ የሰጣት ጥቅም የለም፣ ያደረገው እርዳታ የለም። ግን አሜሪካ ከፍተኛ በጀት ለኔቶ ትመድባለች ማለት ነውና በጣም የሚያስገርምና ውስብስብ ነገር ላይ መተናል። ይህ እንግዲህ የፍጻሜ ዘመን ደወል ነው። አይምሮ ያለው የአውሬውን ቁጥር ይቁጠረው እንደሚለው ቃሉ አይምሮ ያለው ዘመኑን ያስተውል። ያሉ ምልክቶችን ስንመለከት ምንድነው የሚሸተን ነገር ማለት አለብን። የምናየው ነገር ምንድነው ማለት አለብን። አለበለዚያ ነገሩ ኢራን ላይ እዚህ ሀገር ላይ የነዳጅ ዋጋ መጨመር ከገጠር እስከ ከተማ ምን አይነት ኬዎስ እንዳመጣ እናውቃለን። ቀላል የማይባል ትልቅ ጫና እንደፈጠረ እናውቃለን። የትራንስፖርት እጥረቱ፣ የነዳጅ ሰልፉ፣ የጋዝ ሰልፉ በጣም አስቸጋሪ እንደሆነ እናውቃለን። ይሄ ነገር ከዚህ በላይ ቢብስ ቢገፋ ቢሄድ አንደኛ በበርሜል ወደ $100 ደርሷል። አሁን ድፍድፍ ዘይት ማለት ነው። ከዚህም በላይ ከፍ ሊል ይችላልና ኢራን የዘጋችውን የሆርሙዝ ሰርጥን አሜሪካም ጭራሽ መልሼ እዘጋዋለሁ፣ አንቺ የምትወጁ እየገባ ገዝቶ ይወጣል፣ መጣው ደግሞ በውጭ ቆሞ የበይ ተመልካች የሚሆኑበት ዘመን በቃ አብረን ዘጋዋለን ብላ ወደ ሌላ እርምጃ አሜሪካ መታለች። ይሄ የሚፈጸመው ዛሬ ሰኞ ነው። ኢራን በርግጥ የሆርሙዝ ሰርጥን አቋርጠው የሆርሙዝ ላይ የተቀበሩትን ፈንጆች ለማምከን ወይም እየለቀሙ ለማውጣት የሚላኩ የአሜሪካ ስፔሻል የሆኑ የተለዩ መርከቦችን ታፈነዳለች አታፈነዳም፣ ተኩሳለች አትተኩስም። እንዲህ ብታደርግ ቀጥሎ ኢራን ላይ ምንድን የሚፈጠረው ነገር? በጣም ከባድ ውጥረት፣ ጭራሽ የባሰ ውጥረት ነው የተፈጠረው ዓለም ላይ ነው የምላችሁ። እና ነገር ወደ ፍጻሜ የሚቸኩሉ እዚህ ጋር የኢራን የአሜሪካ እስራኤል ለማም ጉዳይ አይደለም። ወደ ፍጻሜ ወደ የሚቸኩሉ በመሰረቱ የአሜሪካ የሆርሙዝ ሰርጥን መዘጋው ከሆነ ማለት የትኛውን ፖርቶች የኢራን ፖርቶች ወደቦች ከጥቅም ውጭ ናቸው ማለት ነው። ነዳጅ የሚያጣሩት የሚያመርቱት የሚያሽጉት ሁሉም ከጥቅም ውጭ ናቸው። ይሄ ማለት አለች ኢራን በገልፍ ላይ ያሉ ያንዳንዶቹን ፖርቶች በሙሉ ወደቦች መታለው ነው ያለችው። ሌላ ማስጠንቀቂያ ነው። እያንዳንዱ የማት አሜሪካ ለበበቀል ነው። እነዚህ ሁሉ ማን ላይ ጮሃሉ ማለት ነው። የሚገርመው እስካሁን ድረስ ኢራን ላይ ተኮሰ አንድ የገልፍ ሀገር የለም። አንድ የገልፍ ሀገር የለም ኢራን ላይ ተኮሰ። ጭራሽ ሄዳ ወደቦቻቸውን ደግሞ በሚሳኤል ብድብድብ ኢራን በጣም ከባድ ጫና ነው አሜሪካ ላይ የሚፈጠረው ማለት ነው የሚፈጠረው። ምክንያቱም ሳውዲም ተመታለች፣ ባህሬንም ተመታለች፣ ቱርክም ተመታለች። ያልተመታ ሀገር የለም። ሁሉንም ነው ኢራን ስትመታ የቆየችው። አንዱም ያጠፋ ምላሽ አንዲት ሮኬት ወይም ደግሞ አንድ ድሮን ወደ ኢራን የተኮሰ የላከ አገር የለም እስካሁን ድረስ። በዝምታ ነው እየተቀበሉ ያሉት። በሺ የሚቆጠር ባሊስቲክ ሚሳይል እየተወነጨፈባቸው እያመከኑ የሚወድቀው እያፈራረሳቸው ጸጥ ብለው ነው ያሉት እነዚህ የገልፍ የሚባሉ ሀገራት ማለት ነው። የሚፈነዳበት ቀን ይመጣል ማለት ነው። በተለይ ወደቦቻቸው የምትመታ ከሆነ የሳውዲን ወደብ ለምታ ብትል፣ የዩኤን ወደብ ለምታ ብትል፣ ካታርን ወደብ ለምታ ብትል ነገሩ ይከብዳል።
እና እውነት ለመናገር ነገሩ ያው ወገኖች እንግዲህ እነዚህ ነገሮች ስንመለከት መጽሐፍ ቅዱስ ካርታ እኮ ነው። ኦል ዲ ወርልድ ዓለም በሙሉ መካከለኛው ምስራቅ መጽሐፍ ቅዱስ ላይ አለ። ዩሮፕ መጽሐፍ ቅዱስ ላይ አለ። ሩቅ ምስራቅ መካከለኛው መጽሐፍ ቅዱስ ላይ አለ። ኤቭሪ ኮርነር ኦፍ ዘ አፍሪካ መጽሐፍ ቅዱስ ላይ አለች። ሁሉም ዓለም መጽሐፍ ቅዱስ ላይ አለ። በእያንዳንዱ ሀገር ላይ የሚሆነውና ወደፊት ሊሆን ያለው ነገር በሙሉ እዚህ ቅዱስ የእግዚአብሔር ቃል ውስጥ አለ። ስለዚህ ካርታውን ማንበብ ነው። ነገሩ ወዴት እየሄደ ነው? ማን እየተነካካ ነው? ፋይናሊ ምንድን የሚሆነው የሚለውን በእግዚአብሔር ቃል እየተመሩ ማየት ነው። ይህን እንድናደርግ ነው እነዚህ ወቅታዊ መረጃዎች ወደ እናንተ ብንቀርብ የምናቀርበው። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። ሁሌ እንደምላችሁ እነዚህ ፍጻሜ ዘመን ደወሎች ሊያነቁን ሊያተጉን ይገባል። አሁን በየትኛውም ቤተ እምነት ያለ ሰው እውነትን በመፈለግ ብቻ ነፃ ይወጣል። ሃይማኖታዊ ጽንፈኝነት ለራስም ለሀገርም የሚጠቅም አይደለም። መጽሐፍ ቅዱስ ስለ የትኛውም ሃይማኖት ኮንፈርሜሽን አይሰጥም። አንድም ሃይማኖት ሳይመሰረት መጽሐፍ ቅዱስ ተጽፎ አልቋል። በመጀመሪያው መቶ ዓመት ያለቀ መጽሐፍ ይዘን ነው ስለ ሃይማኖት የምንከራከረው። ከአራተኛውና ከአምስተኛው መቶ ክፍለ ዘመን በኋላ ስለተፈጠሩ ሰው ሰራሽ ሃይማኖቶች መከራችንን የምናየው። የሚያጸድቅ ሃይማኖት የለም፣ የሚያድን ነፃ የሚያወጣ እውነት ግን አለና እውነትን ፈልጉ መጽሐፍ ትጸናላችሁ ስለሚል በእውነት ላይ እንቆም። ነፃ ያወጣል ስለሚል አርነት እንውጣ፣ ያውም የነፍሳችን አርነት። ዓለማችን ትንሽ መልኳ ተቀይሯል፣ ፍጥነቷን በጣም ጨምሯልና ወደ ጥፋት እየሄደ ነው ያለ ሁሉም ነገርና እግዚአብሔር የሚፈሩትን ይምራል፣ ይጠብቃል፣ ይጋርዳል። ማንም ሰው ያለ ጊዜው እንዳይሞት የእግዚአብሔር ምሕረት ከእርሱ ጋር ይቆማል። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ማለት በእግዚአብሔር ላይ ባለ መታመን ነው። እግዚአብሔር እረኛዬ ነው ያለው እሱ ነው። በሞት ጥላ መካከል አለ እረኛው አብሮት ነው በሞት ጥላ መካከል የሚያልፈው። ዓለም ላይ ከባድ የሞት ጥላ ቢመጣ አሁን ከምናስበው በላይ ጦርነት ቢነሳ፣ ወረርሽኝ ቢነሳ፣ ወይም ሌላ ነገር ወይም ረሃብ ቢነሳ በሞት ጥላ መካከል እግዚአብሔርን ይዘው ሰው በሕይወት ያልፋል እና ከእግዚአብሔር ጋር ያለ ነገር ፐርሰናል ነው፣ በማስ አይደለም። ማስ ሃይማኖት ነው፣ እምነት ግን ፐርሰናል ነው። በግል ከጌታ ጋር ያለው መጣበቅ ይጨምር። ጸልይ፣ ንስሐ እንግባ። ጌታ ኢየሱስን ያልተቀበላችሁ ጌታ ኢየሱስ ብቸኛ አዳኝ ነው። ከሱ ውጭ የመዳን መንገድ የለም። ኢየሱስን ብቸኛ አዳኝና መድኃኒት አድርጋችሁ ተቀበሉ። የትም ቦታ ላይ ኢየሱስን ከማየት ውጭ የሚያጸና ምንም ነገር የለም። ተባረኩ። እንግዲህ በቀጣይ ደግሞ ያሉትን ነገሮች በተለይ ዛሬ ከአሜሪካ በእርግጥ የኢራንን ፖርቶችን ባዶ ሊያደርግ የሚችል የኢራንን ጉሮሮ ሊያንቅ የሚችለውን ይህን የመጨረሻ አደገኛ ውሳኔዋን አድርጋው ሆርሙዝን ትዘጋለች አዘጋ የሚለው ነገር በቀጣይ እናያለን። ነገ ደግሞ እንገናኛለን ማለት ነው። ኢየሱስ ክርስቶስ ይመጣል። ዘመኑ ተፈጽሟል። ማራናታ። ተባረኩ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ